ዓለም በአንድ ሰው ስም ሲከፋፈል ታይቷል። ለአንዳንዶች እርሱ የነጻነት ተምሳሌት፣ የድሆች ጠበቃና የአብዮት ንጉሥ ነው። ለሌሎች ደግሞ እርሱ ጨካኝ ነፍሰ ገዳይ፣ የኮሙኒዝም መሣሪያና የትርምስ ምልክት ነው። ነገር ግን በዓለም ዙሪያ በሚገኙ ቲሸርቶች፣ ግድግዳዎችና ፖስተሮች ላይ የምናየው አንድ ፊት አለ። ሪም ያለው ኮፍያ ያደረገ፣ ሩቅ አሳቢ ዐይኖች ያሉት የቁርጠኝነት ምልክት የሆነ ሰው። ስሙ ኤርኔስቶ ጉቬራ ዴላ ሴርና ይባላል። ዓለም ግን ቼ ጌቬራ እያለ ይጠራዋል። ይህ ታሪክ ስለ አንድ ፎቶግራፍ ወይም ስለ አንድ ወታደር ብቻ አይደለም። ይህ ታሪክ ስለ እስትንፋስ፣ ስለ ጉዞ፣ ስለ ጓደኝነት እና ዓለምን ለመለወጥ ስለተነሳ አንድ የሕክምና ተማሪ ነው። ከሮዛሪዮ ቪላዎች እስከ ቦሊቪያ ጫካዎች፣ ከሞተር ሳይክል ጀብዶ እስከ ኩባ አብዮት፣ ይህ የቼ ጌቬራ ያልተነገረ ጥልቅና ሙሉ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆን ማየት በጣም ደስ ይላል። ታሪካችን የሚጀምረው በሰኔ 14 1928 ነው። ቦታው ሮዛሪዮ አርጀንቲና። በዚያ ቀዝቃዛ ምሽት ሴሊያ ጌላ ሴርናና ኤርኔስቶ ጉቬራ ሊንች የተባሉ ጥንዶች የመጀመሪያ ልጃቸውን ተቀበሉ። የልጁ ስም በአባቱ ስም ኤርኔስቶ ተባለ። ቤተሰቡ የመኳንንት ዘር የላቸው፣ ሀብታም ባይሆኑም የተመቻቸ ሕይወት የሚኖሩ ነበሩ። የጉቬራ ደም የአይሪሽና የስፓኒሽ ቅልቅል ሲሆን እናቱ ሴሊያ ደግሞ በዘመኑ እጅግ በጣም የተማረች ነፃ አሳቢና ጠንካራ ሴት ነበረች። ነገር ግን የትንሹ ኤርኔስቶ ሕይወት ገና በጠዋቱ በፈተና ተጀመረ። ገና የ2 ዓመት ሕፃን እያለ ቤተሰቡን ያስደነገጠ ክስተት ተፈጠረ። በመዋኛ ገንዳ ውስጥ በነበረበት ወቅት በከባድ ሳልና ትንፋሽ ማጠር ተመታ። ምርመራው አስደንጋጭ ነበር። አኪዩት አስማ፣ ክሮኒክ አስማ። ይህ በሽታ ለቀሪው ሕይወቱ አብሮት የሚዘልቅ ሆነ። ይህ አስም የቼን ማንነት በመቅረጽ ረገድ ትልቅ ሚና ተጫውቷል። እስቲ አስቡት፣ አንድ ሕፃን ከሌሎች ልጆች ጋር መሮጥ ሲፈልግ ትንፋሹ ይከዳዋል። እግር ኳስ መጫወት ሲፈልግ ሳማው ይዘዋል። ስለዚህ ኤርኔስቶ ወደ ውስጥ አመለከተ። አካሉ ሲደክም አእምሮውን ማጠንከር እንዳለበት ተረዳ። ትንፋሽ ባጠረው ቁጥር መጽሐፍትን እንደ ኦክሲጅን ተጠቀመባቸው። አባቱ ይላል፣ ልጄ አስም ስላለበት ትምህርት ቤት በቋሚነት መሄድ አይችልም ነበር። ስለዚህ ቤታችን እንደ ቤተ መጻሕፍት ሆነ። ኤርኔስቶ በልጅነቱ ያነብ የነበረው ተራ ተረቶችን አልነበረም። የቤተሰቡ ቤተ መጻሕፍት ከ3000 በላይ መጻሕፍት ነበሩት። ገና በለጋ ዕድሜው የካርል ማርክስን፣ የዊሊያም ፎክነርን፣ የፍሮይድንና የጃክ ለንደን ሥራዎችን ያነብ ነበር። ግጥም ይወድ ነበር፣ በተለይም የፓብሎ ኔሩዳን ሥራዎች። እናቱ ፈረንሳይኛ ታስተምረው ስለነበር የፈረንሳይን ፍልስፍናም ይቀሰም ነበር። ነገር ግን ቼ የመጽሐፍ ትል ብቻ አልነበረም። አስሙን ለማሸነፍ በግትርነት ስፖርት ይሠራ ነበር። ራግቢ መጫወት ይወድ ነበር። ጓደኞቹ እንደሚመሰክሩት ሜዳ ላይ የሮጠ ሳለ አስሙ ሲነሳበት ወደ ጎን ወጣ ይልና የትንፋሽ ምርጫውን ኢንሄለርን ተጠቅሞ ተመልሶ ወደ ጨዋታው ይገባ ነበር። ይሄ ግትርነት፣ ይሄ በሽታዬ አያሸንፈኝም የሚል መንፈስ ወደፊት ለሚያደርገው ትግል መሠረት ሆነ። በጓደኞቹ ዘንድ ፉሰር የሚል ቅጽል ስም ተሰጠው። ትርጉሙም ኃይለኛው እንደማለት ነው። ዓመታት ነጎዱ። 1947 ላይ ኤርኔስቶ የ19 ዓመት ወጣት ሆነ። በዚህ ዓመት አያቱ በካንሰር ሲሰቃዩ በቅርብ ተከታተለ። የአያቱ ሞት በጥልቅ ነካው። ሰዎችን ከሕመም ማዳን፣ ስቃይን መቀነስ የሚለው ሐሳብ በውስጡ ተጠነሰሰ። በዚህም ምክንያት ኢንጂነሪንግን የመማር ዕቅዱን ቀይሮ ቦነስ አይረስ ዩኒቨርሲቲ የሕክምና ትምህርት ቤት ገባ። በዩኒቨርሲቲ ቆይታው ቼ ጎበዝ ተማሪ ነበር። ነገር ግን ልቡ የሆነ ቦታ ይቅበዘበዝ ነበር። የመማሪያ ክፍሉ 4 ግድግዳዎች ይጨንቁት ነበር። ዓለምን ማየት፣
በተለይም አርጀንቲናን ማሰስ ይፈልግ ነበር። በ1950 የመጀመሪያውን ታላቅ ሙከራ አደረገ። በሞተር ሳይክል ሳይሆን በአንዲት አነስተኛ ሞተር በተገጠመላት ብስክሌት ባይሲክል with a small engine ብቻውን ጉዞ ጀመረ። ለዚች ብስክሌት ሚክሮን የሚል ስም ሰጣት። በሰሜናዊ አርጀንቲና ብቻውን 4500 ኪሎ ሜትሮችን አቋረጠ። ይህ ጉዞ የድሆችን፣ የታመሙትን እና የተረሱትን አርጀንቲና ሕዝቦች እንዲመለከት ዕድል ሰጠው። ሆስፒታሎችን ጎበኘ፣ ከለምጻሞች ጋር ተዋወቀ። ነገር ግን ይህ ገና መጀመሪያ ነበር። ታላቁ ጉዞ ገና ከፊት ይጠብቀዋል። ይህ ምዕራፍ የቼ ጉቬራን ሕይወት ለዘላለም የለወጠው ነው። ታሪኩ የጀመረው ከአልቤርቶ ግራናዶ ጋር ነው። አልቤርቶ የቼ የቅርብ ጓደኛና ባዮኬሚስት ነበር። ዕድሜው ከቼ ይበልጣል። አንድ ቀን አልቤርቶ ለቼ አንድ እብድ የሚመስል ሐሳብ አቀረበለት። ኤርኔስቶ፣ ለምን አሜሪካን አንንቃኛትም? በሞተር ሳይክል ከዚህ ተነስተን እስከ ሰሜን አሜሪካ። ቼ ለማሰብ ጊዜ አልወሰደበትም። እንሂድ አለ። ጥር 4 1952 ሁለቱ ጓደኛሞች በአልቤርቶ አሮጌ የ1939 ሞዴል ኖርተን 500 ሲሲ ሞተር ሳይክል ላይ ተፈናጠጡ። ለሞተር ሳይክሏ ላፖዴሮዛ ወይም ኃያሏ የሚል ስም ሰጥቷት። በእርግጥ ሞተሯ ኃያል አልነበረችም፣ አሮጌና የምትበላሽ ነበረች። ነገር ግን ሕልማቸው ኃያል ነበር። ጉዟቸው ከአርጀንቲና ተነስቶ ወደ ቺሊ፣ ከዚያም ወደ ፔሩ፣ ኮሎምቢያና ቬንዙዌላ የሚያመራ ነበር። ዓላማው መዝናናትና ዓለምን ማየት። ነገር ግን ያዩት ነገር ከጠበቁት በላይ ነበር። ቺሊ በረሃ ውስጥ ሲጓዙ ሞተራቸው ተበላሸች። ላፖዴሮዛ የመጨረሻ እስትንፋሷን ሰጠች። ከዚህ በኋላ ጉዞአቸውን በእግር እና በሊፍት ወይም ሂች ሃይኪንግ ቀጠሉ። ቾኪካማታ በተባለው የመዳብ ማዕደን ቦታ ያዩት ነገር የቼን ልብ ሰበረው። እዚያ ያገኛቸው ማዕድን ቆፋሪዎች አሜሪካውያን በሚያስተዳድሩት ኩባንያ ውስጥ ባሪያ በሆነ ሁኔታ ይሰሩ ነበር። አንድ ባልና ሚስት አገኘ። ብርድና ረሃብ ያንቀጠቅጣቸዋል። ኩባንያው የማዕድን ሀብቱን እየዘረፈ ለአካባቢው ሰዎች ግን ፍርፋሪ እንኳን አይሰጡም ነበር። ቼ በማስታወሻው ላይ እንዲህ ሲል ጻፈ። ይህ ብርድ ለሰውነት ብቻ ሳይሆን ለነፍስም የሚሰማ ቅዝቃዜ ነው። የሰው ልጅ ክብር በካፒታሊዝም ፍላጎት ስር ሲደቆስ ማየት ያማል። ይህ ቅጽበት ቼ ከቱሪስትነት ወደ ታዛቢነት የተቀየረበት ነበር። ጉዛቸው ቀጠለ። ወደ ፔሩ የአማዞን ጫካ ገቡ። እዚያም በሳን ፓብሎ የለምጽ ሕክምና ጣቢያ ሌፐር ኮሎኒ ውስጥ ለሳምንታት ቆዩ። በወቅቱ ለምጻሞች ከህብረተሰቡ ተገልለው እንደ ርኩስ ይቆጠሩ ነበር። ዶክተሮች እንኳን ጓንት ሳያደርጉ አይነኳቸውም ነበር። ቼ ግን የተለየ ነበር። ያለ ጓንት ይነካቸው ነበር። አብሯቸው እግር ኳስ ይጫወት ነበር። አብሯቸው ይበላ ነበር። ለምጻሞቹ ይህን ወጣት ዶክተር እንደ መልአክ አዩት። ለመጀመሪያ ጊዜ እንደ ሰው የቆጠራቸው እርሱ ነበር። መለያየት ሲደርስ ለምጻሞቹ በራሳቸው እጅ የሰሩትን የእንጨት ታንኳ ራፍት ስጦታ ሰጡት። ታንኳዋን ማምቦ ታንጎ አሏት። በአማዞን ወንዝ ላይ በዚያች ታንኳ ሲንሳፈፍ ቼ አንድ ወሳኝ ሐሳብ አሰበ። የላቲን አሜሪካ ድንባሮች መስመር ብቻ ናቸው። ሁላችንም አንድ ሕዝብ ነን። አንድ አይነት ድህነት፣ አንድ አይነት ስቃይ እና አንድ አይነት ጠላት አለን። የፓን አሜሪካኒዝም ራዕይ በውስጡ በቀለ። ጉዞ ተጠናቀቀ። ቼ ወደ አርጀንቲና ተመልሶ ትምህርቱን ጨረሰ። በሰኔ 1953 የዶክትሬት ዲግሪውን ተቀበለ። ዶክተር ኤርኔስቶ ጉቬራ። ቤተሰቦቹ አሁን ሥራ ይዛል፣ ክሊኒክ ይከፍታል፣ ያገባል ብለው ጠበቁ። ቼ ግን ሌላ ዕቅድ ነበረው።
ቦርሳውን ሸከፈ። እኔ ዕጣ ፈንታዬን ፍለጋ እሄዳለሁ አለ። በዚህ ጊዜ ጉዞው ወደ ቦሊቪያ፣ ፔሩ፣ ኢኳዶር፣ ፓናማ፣ ኮስታሪካ፣ ኒካራጓ፣ ሆንዱራስ እና ኤል ሳልቫዶር ነበር። በመጨረሻም ጓቲማላ ደረሰ። በ1953 ጓቲማላ በፕሬዚዳንት ጃኮቦ አርቤንዝ ትመራ ነበር። አርቤንዝ ለድሆች መሬት የሚያከፋፍል አሜሪካዊውን ዩናይትድ ፍሩት ኩባንያ የሚገዳደር መሪ ነበር። ቼ በዚህ ተደሰተ። ይህ እውነተኛ ለውጥ ነው አለ። በጓቲማላ ቆይታው ነው ቼ የሚለውን ስም ያገኘው። አርጀንቲናውያን ንግግራቸው መሃል ቼ እንደ ሄይ ወይም ብሮ ማለት ነው የሚለውን ቃል ስለሚያበዙ የሌላ ሀገር ጓደኞቹ ቼ እያሉ መጥራት ጀመሩት። ነገር ግን የጓቲማላ ተስፋ ብዙም አልቆየም። የአሜሪካ የስለላ ድርጅት CIA በአርቤንዝ ላይ መፈንቅለ መንግሥት አቀነባበረ። አሜሪካ የተሰለጠኑ አማጽያን ዋና ከተማዋን ቦምብ ሲያዘነቡባት ቼ በዓይኑ አየ። አርቤንዝ ስልጣን ለቀቀ። አዲሱ መንግሥት አብዮተኞችን ማደን ጀመረ። ቼ ይህንን ሲያይ ሰላማዊ ለውጥ አይሰራም የሚል መደምደሚያ ላይ ደረሰ። የኢምፔሪያሊዝም ኃይል የሚሸነፈው በትጥቅ ትግል ብቻ ነው አለ። ከጓቲማላ ሲሸሽ እጁ ላይ የሕክምና መርፌ ሳይሆን መሳሪያ መያዝ እንዳለበት ወሰነ። ቀጣዩ ማረፊያው ሜክሲኮ ነበር። ሜክሲኮ ሲቲ፣ የስደተኞችና የአብዮተኞች መዲና። ቼ እዚህ ሆስፒታል ውስጥ እየሰራ ፎቶግራፍ እያነሳ ሕይወትን ይገፋ ነበር። በዚህ ጊዜ ነው ከራውል ካስትሮ ጋር የተዋወቀው። ራውል ስለ ወንድሙ ፊደል ካስትሮ በሰፊው ነገረው። ፊደል በኩባ አምባገነኑን ባቲስታን ለመጣል ሞክሮ ታስሮ የተፈታ፣ አሁን ሜክሲኮ ውስጥ ለቀጣይ ጦርነት የሚዘጋጅ መሪ ነበር። አንድ ምሽት በጁላይ 1955 በአንድ ጠባብ አፓርታማ ውስጥ ቼ እና ፊደል ካስትሮ ተገናኙ። ውይይቱ ሌሊቱን ሙሉ ቀጠለ። ፊደል ስለ ኩባ ነፃነት በስሜት ይናገር ነበር። ስለ ድሆች፣ ስለ መሬት ላጣው ገበሬ፣ ስለ አሜሪካ ጣልቃ ገብነት። ቼ አዳምጠ። ፊደል ውስጥ ቼ ይፈልገው የነበረውን ቆራጥነት፣ ራዕይ እና መሪነት አገኘ። ንጋት ላይ ቼ የፊደሉን ቡድን 26th of July ሙቭመንት ለመቀላቀል ተስማማ። ቼ በማስታወሻው ላይ ከፊደል ጋር ለመስማማት ብዙ ሰዓት አልፈጀብኝም። እርሱ እኔ የምፈልገውን አብዮት በተግባር የሚመራ ሰው ነው። እነርሱ 82 ሰዎች ብቻ ነበሩ። የሚገተሙት ደግሞ በሺዎች የሚቆጠር በዘመናዊ መሳሪያ የታጠቀ የባቲስታን ጦር ነው። እቅዱ በጀልባ ተጉዞ ኩባን መውረር። ይሄ እብደት ነበር፣ ግን ታሪክን የሚሰሩት እብዶች ናቸው። ሌሊቱ ህዳር 25 1956። ቦታው ቱክስፓን ሜክሲኮ። ዝናብ ይዘንባል። ጨለማው ወፍራም ነው። በወንዙ ዳርቻ አንዲት አሮጌ ነጭ ጀልባ ትንቀጠቀጣለች። ስሟ ግራንማ። ይቺ ጀልባ የተሰራችው ለ12 ሰዎች የመዝናኛ ጉዞ ነበር። ነገር ግን በዚች ምሽት 82 የታጠቁ ወንዶች መሳሪያ፣ ምግብ እና መድኃኒት ተጭኖባታል። ከነዚህ ሰዎች መካከል አስም የሚተነፈሰው ዶክተር አርኔስቶ ቼ ጉቬራ ይገኝበታል። ሞተሩ ሲነሳ የጀልባዋ ወለል በውሃ መሞላት ጀመረ። ከመጠን በላይ ተጭናለች። ጉዞ ወደ ኩባ ነው። ዓላማው መንግሥት መገልበጥ። ይህ ራስን የማጥፋት ተልዕኮ ይመስላል። እናም ሊሳካ ምንም አልቀረውም ነበር። የግራንማ ጉዞ የ7 ቀናት ቅዠት ነበር። ባህሩ ይናወጥ ነበር። አብዛኞቹ ታጋዮች በባህር ሕመም እያስታወቁ ባዶ ወዳቸውን እየተንገላቱ ነበር። ቼ ጉቬራ ደግሞ ከአስም ሕመሙ ጋር እየታገለ የሕክምና እርዳታ ለመስጠት ይሞክር ነበር። ምግብ አልነበራቸውም። ውሃ እያለገ ነበር። ታኅሳስ 2 1956 ኩባ ደረሱ። ነገር ግን ያረፉት በታቀደው ቦታ አልነበረም። ላስ ኮሎራዳስ በተባለ ረግረጋማና ጭቃማ ቦታ ላይ ተተፉ።
ጀልባዋ በጭቃ ውስጥ ተቀርቅራ ቀረች። መሳሪያዎቻቸውንና ስንቃቸውን በጭቃ ውስጥ እየጎተቱ በደረት እየተሳቡ ወደ ደረቅ መሬት ወጡ። ገና እግረ ደረቅ ሳይረግቱ የባቲስታ አየር ኃይል አነፍንፎ ደረሰባቸው። ከ3 ቀናት በኋላ አሌግሪያ ደ ፒዮ በተባለ የሸንኮራ አገዳ እርሻ ውስጥ አረፍ ብለው ሳለ ሲኦል ወረደባቸው። የባቲስታ ጦር ከበባቸው። ጥይት እንደ ዝናብ ዘነበ። ይህ ቅጽበት ለቼ ወሳኝ ነበር። አንድ ጥይት አንገቱን ታርሳለፈች። ደም ይፈሰው ጀመር። ቼ በዛፍ ስር ወደቀ። ሞት እንደመጣ አሰበ። በዚያን ቅጽበት ከፊቱ 2 ነገሮች ነበሩ፣ የሕክምና ኪት እና የጥይት ሳጥን። ሁለቱን ተሸክሞ ለመሮጥ አቅም የለውም። ምርጫ ማድረግ ነበረበት። ቼ በኋላ እንደጻፈው በዚያች ቅጽበት እኔ ዶክተር ሳልሆን ወታደር መሆኔን ወሰንኩኝ። የሕክምና ሳጥኑን ትቼ የጥይት ሳጥኑን አነሳው። ከ82ቱ ሰዎች መካከል የተረፉት ከ20 አይበልጡም። የተቀሩት ተገደሉ ወይም ተማረኩ። ፊደል፣ ራኡልና ቼ ተበታተኑ። ሁሉም ተስፋ የቆረጠ ይመስል ነበር። የተረፉት ጥቂት ታጋዮች በሲየራ ማይስትራ ተራሮች ውስጥ ተገናኙ። ፊደል ካስትሮ በዛፎች መካከል ብቅ ሲል የተረፉትን 12 ሰዎች ቆጠረና በታላቅ ድምፅ ጮኸ፣ አሁን አሸንፈናል፣ ቀናት ተቆጥረዋል። ሌሎቹ እብድ መስሏቸው ነበር። 12 ሰዎች በሺዎች የሚቆጠር ጦር እንዴት ያሸንፋሉ? ነገር ግን ሚስጥሩ ቁጥር ላይ አልነበረም። ሚስጥሩ ሕዝቡ ላይ ነበር። ቼ ጉዌራ በዚህ ወቅት በፍጥነት ተለወጠ። አስሙ እየተፈታተነውም ቢሆን ተራሮቹን እንደ ፍየል ይወጣና ይወርድ ነበር። የገበሬዎቹን ወይንም ካምፔሲኖስ ቋንቋ ተማረ። ገበሬዎቹ በመንግሥት ወታደሮች እየተዘረፉ መሬታቸውን እየተነጠቁ እንደሆነ ተረዳ። ቼ ለገበሬዎቹ ሕክምና እርዳታ ይሰጥ፣ ያስተምርና ያደራጅ ነበር። በምላሹ ገበሬዎቹ ምግብና መረጃ ይሰጧቸው ነበር። ቼ በዚህ ወቅት ጨካኝ የሚለውን ባህሪ ማዳበር ጀመረ። ክህደትን አይታገስም ነበር። ዩቲሚዮ ጉዌራ የተባለ የራሳቸው ታጋይ ለባቲስታ ወታደሮች መረጃ ሲሰጥ እጅ ከፍንጅ ተያዘ። ሌሎች ታጋዮች ምን ይደረግ እያሉ ሲያመነቱ ቼ ሽጉጡን አወጣና የክህደቱን ዋጋ በግንባሩ ላይ ሰጠው። አብዮት መቀለጃ አይደለም አለ ቼ። ይህ ለሌሎች ማስጠንቀቂያ ነበር። በጥቂት ወራት ውስጥ ቼ ጉዌራ በፊደል ዘንድ ትልቅ እምነት አገኘ። በጁላይ 1957 ፊደል ለቼ ኮማንዳንቴ ወይንም አዛዥ የሚል ማዕረግ ሰጠው። ቼ የመጀመሪያው ኮማንዳንቴ ነበር። የራሱን አምድ ወይንም ኮለመን ፎር እንዲመራ ተፈቀደለት። ቼ እንደ መሪ ልዩ ነበር። ለወታደሮቹ ትምህርት ቤት ከፈተ። ማንበብና መጻፍ አስተማራቸው። መሐያም ወታደር ከንቱ ነው ይል ነበር። በጫካው ውስጥ የሬዲዮ ጣቢያ አቋቋመ። ድምፃቸው በመላው ኩባ መሰማት ጀመረ። 1958 ደረሰ። የባቲስታ ሰራዊት ታጋዮችን ማጥፋት አልቻለም። ይባዝ ብሎ አመፁ ወደ ከተሞች ተዛመተ። ፊደል ወሳኝ ትእዛዝ ሰጠ። ቼ አንተ ወደ መሃል አገር ወደ ሳንታ ክላራ ዝመት፣ ካሚሎ አንተ ወደ ምዕራብ ሂድ። የቼ ተልዕኮ የኩባን ደሴት ለ2 መክፈል ነበር፣ የባቲስታን ጦር አቅርቦት መቁረጥ። ጉዞ ግን ቀላል አልነበረም። ለ45 ቀናት ቼና 300 የሚሆኑ ወታደሮቹ በረግረጋማ ቦታዎች በጎርፍ እና በጠላት ጦር መሃል ተጓዙ። ጫማቸው አልቆ በባዶ እግራቸው የሚሄዱ ነበሩ። ረሃብ ጠንቶባቸው ፈረስ ሳይቀር አርደው በሉ። ቼ በአስም እየተሰቃየ አንዳንዴ በጓደኞቹ ትከሻ እየተደገፈ ይመራቸው ነበር። ወደፊት ወደ ሳንታ ክላራ። ሳንታ ክላራ የመጨረሻዋ ቁልፍ ነበረች። ይህችን ከተማ ከተቆጣጠሩ ወደ ሃቫና የሚወስደው መንገድ ክፍት ይሆናል። ባቲስታ ይህን ስለሚያውቅ ሳንታ ክላራን ለመጠበቅ አንድ ልዩ መሳሪያ ላከ። the armored train የታጠቀው ባቡር። ይህ ባቡር በከባድ መሳሪያዎች፣ በታንኮች እና በ400 ምርጥ ወታደሮች የተሞላ እንደ ተንቀሳቃሽ ምሽክ ነበር። ቼ የተመናመኑት ወታደሮቹ ሳንታ ክላራ ደረሱ። የከተማው ሕዝብ ከጎናቸው ቆመ። ሕዝቡ ለመኪና ጎማዎች፣ የቤት ዕቃዎች እና የመንገድ ላይ ቋሚዎችን እየነቀለ መንገድ ዘጋ። ጦርነቱ ተጀመረ።
የባቲስታ ባቡር በከተማው መሃል ቆሞ እሳት ይተፋ ነበር። ቼ አንድ ብልሃት ዘየደ። የዩኒቨርሲቲው የግብርና ተማሪዎች ትራክተሮች፣ ቡልዶዘሮች አመጡ። ቼ ወታደሮቹን አዘዘ። የባቡሩን ሐዲድ ንቀሉ። ባቡሩ ሊሸሽ ሲሞክር ሐዲዱ ስለተነቀለ ከመንገዱ ወጣ። ግዙፉ የብረት ምሽግ ተገልበጠ። አሁን ተራው የቼ ነበር። ታጋዮቹ ሞሎቶቭ ኮክቴል በጠርሙስ የሚዘጋጅ የነዳጅ ቦምብ እየወረወሩ ባቡሩን አቀለጡት። በባቡር ውስጥ የነበሩት ወታደሮች በሙቀትና በጭስ ታፈኑ። ነጭ ባንዲራ አውለበለቡ። የማይታገለው የጣጥቀው ባቡር በቼ ጉቬራ ብልሃት ተንበረከከ። የሳንታ ክላራ ፖሊስ ጣቢያ በቁጥጥር ስር ዋለ። ይህ ዜና ሃቫና ሲሰማ ባቲስታ ተስፋ ቆረጠ። አሜሪካም ፊቷን አዞረችበት። ባቲስታና ቤተሰቡ ሻንጣቸውን ጠቅልለው በድብቅ በአውሮፕላን ከአገር ኮበለሉ። አዲሱ ዓመት 1959 ጃንዋሪ 1 1959 ሲጠባ ኩባ ነፃ ወጣች። ቼ ጉቬራና ጓደኛው ካሚሎ ሲንፉኤጎስ በድል አድራጊነት ወደ ሃቫና ገቡ። ቼ 30 ዓመቱ ነበር። ያ አስም ያለበት መጽሐፍ የሚያነባው የአርጀንቲና ዶክተር አሁን የአንድ አገር ነፃ አውጪ ጀግና ሆነ። ሃቫና በደስታ ሰከረች። ቼ ግን አልሰከረም። ወደ ላካባኛ ምሽግ አቀና። እዚያም ወሳኝና አወዛጋቢ ሥራ ይጠብቀው ነበር። አብዮቱ አሸንፏል፣ ግን አብዮቱን ማስቀጠል ከማሸነፍ ይከብዳል። ዓለም ቼን እንደ ጀግና እያየው ሳለ እርሱ ግን ቀጣዩን የፈተና ምዕራፍ እያሰላሰለ ነበር። እውነተኛው አብዮት ገና መጀመሩ ነው አለ። ቼ ጉቬራ በጦር ሜዳ ብቃቱን አስመስክሯል። ከጫካው ሕይወት ተርፎ ግዙፉን የባቲስታ ጦር አሸንፏል። ነገር ግን አሁን ከጫካ ወጥቶ ቢሮ መግባት አለበት። ኢኮኖሚ መምራት፣ ፍትህ መስጠት ወይም መቅጣት እና ከዓለም ኃያላን ጋር መደራደር ይጠበቅበታል። የቼ ጉቬራ የፖለቲካ ሰውነት፣ የኢንዱስትሪ ሚኒስትርነት እና የብሔራዊ ባንክ ፕሬዝዳንትነት ዘመን ምን ይመስላል? ለምንስ ስልጣኑን ትቶ እንደገና ወደ ጫካ መግባት ፈለገ? ጥር 1959 ኩባ በአዲስ ተስፋ ተሞልታለች። በሃቫና ጎዳናዎች ላይ ሕዝቡ ፊደል፣ ቼ፣ ካሚሎ እያለ ይጮኻል። ቼ ጉቬራ አሁን የአገር ባለውለታ ነው። ነገር ግን አብዮት ማለት አሮጌውን መጣል ብቻ አይደለም፣ አዲስ መገንባትም ጭምር ነው። ቼ ከሽግጡ ይልቅ ብርዑን፣ ከወታደራዊ ካርታው ይልቅ የኢኮኖሚ መጽሐፍትን የሚጨብጥበት ጊዜ ደረሰ። ነገር ግን ይህ ጉዞ ከጦርነቱ በበለጠ ፈታኝና ደም አፋሳሽም ነበር። የአብዮቱ ድል ማግስት መራራ ነበር። የባቲስታ መንግሥት ባለሥልጣናት፣ ሰላዮችና በሕዝብ ላይ ግፍ የፈጸሙ ወታደሮች ተያዙ። ፊደል ካስትሮ ቼን የላካባኛ ምሽግ አዛዥ አድርጎ ሾመው። ቼ እዚህ ጋር ጠቅላይ አቃቤ ሕግ ሆነ። ይህ ምዕራፍ በቼ ታሪክ ውስጥ እጅግ አወዛጋቢው ነው። ቼ የአብዮት ፍርድ ቤት አቋቋመ። በባቲስታ ዘመን ግድያና ማሰቃየት የፈጸሙ ሰዎችን ለፍርድ አቀረበ። ብዙዎቹ በሞት ተቀጡ። ቼ የአብዮት ጠላቶች ምሕረት አይገባቸውም የሚል ጽኑ እምነት ነበረው። ለደጋፊዎቹ ቼ ኩባን ከአሮጌው ሥርዓት ቆሻሻ እያጸዳ ነበር። ለተቃዋሚዎቹ ግን እርሱ የሃቫና ጃጀር በታች ቡቸር ኦፍ ሃቫና ሆነ። ቼ ራሱ ግን እንዲህ ይል ነበር፣ አብዮት ማለት ፍቅር ነው፣ ነገር ግን ያን ፍቅር የሚጻረሩትን በቆራጥነት ማስወገድ ግዴታ ነው። ከጥቂት ወራት በኋላ ፊደል ቼን አንድ እንግዳ ቦታ ላይ ሾመው፣ የኩባ ብሔራዊ ባንክ ፕሬዝዳንት። ፊደል ማን ነው ጥሩ ኢኮኖሚስት ያለው ብሎ ሲጠይቅ ቼ ኮሙኒስት ያለ መስሎት እጁን አወጣ ይባላል። እውነት ይሁን አይሁን ባይታወቅም ቼ ባንክ ቤቱን ተረከበ። ቼ ገንዘብን ይጠላ ነበር። ካፒታሊዝምን የሚጸየፈው ቼ አሁን የኩባን ገንዘብ መፈረም ነበረበት። በገንዘቡ ላይ ሙሉ ስሙን ኤርኔስቶ ጌቫራ ብሎ ከመጻፍ ይልቅ በንቀት መልክ ቼ ብሎ ብቻ ፈረመ።
ይህም ገንዘብ ለውጥ ለማምጣት እንጂ ለግል ሀብት ማከማቻ መሆን እንደሌለበት ለማሳየት ነበር። በመቀጠል የኢንዱስትሪ ሚኒስትር ሆነ። ቼ የኩባን ኢኮኖሚ ከስኳር ጥገኝነት ለማላቀቅ ሌት ተቀን ይሠራ ነበር። ራሱ ሚኒስትር ሆኖ ሳለ በየሳምንቱ እሁድ በፈቃደኝነት ሥራ ብሎ የሸንኮራ አገዳ ይቆርጥ፣ በፋብሪካዎች ውስጥ ጡብ ይሸክም ነበር። መሪ ማለት ከሕዝቡ ፊት የሚቆም ሳይሆን አብሮ የሚሰቃይ ነው ብሎ ያምን ነበር። ቼ የኩባን ሕዝብ መቀየር ይፈልግ ነበር። ሶሻሊዝም ያለ ሥነ ምግባር ትርጉም የለውም ይል ነበር። ኤል ኦምብሬ ኑዌቮ ዘ ኒው ማን የሚል ፍልስፍና ፈለቀ። ይህ አዲስ ሰው ለገንዘብ የማይገዛ፣ ለጥቅም የማይሮጥ፣ ለሰው ልጅ ፍቅር ሲል ብቻ የሚሠራ መሆን አለበት። ነገር ግን ሕይወት ከፍልስፍናው የተለየች ነበረች። የኢኮኖሚ ማዕቀቦች ተጣሉ፣ ምርታማነት ቀነሰ። ቼ በሶቪየት ኅብረት ላይም ቅሬታ አደረበት። ሶቪየቶች ኩባን እንደ መሳሪያ እየተጠቀሙባት እንደሆነ፣ እነሱም ቢሆኑ ልክ እንደ አሜሪካ ንጉሣዊ ባህሪ እያሳዩ እንደሆነ በይፋ መናገር ጀመረ። ይህ ደግሞ በፊደልና በቼ መሃል መጠነኛ ቅራኔ መፍጠር ጀመረ። ታኅሳስ 11 1964 ቼ ጉቬራ የወይራ ቀለም ወታደራዊ ዩኒፎርሙን ለብሶ ኒውዮርክ በሚገኘው የተባበሩት መንግሥታት ድርጅት ዩኤን መድረክ ላይ ቆመ። ዓለም በዝምታ አዳመጠችው። ፓትሪያ ኦ ሙዌርቴ፣ ሞት ወይም ሀገር እያለ ሲጮኽ የአፍሪካና የላቲን አሜሪካ ተወካዮች በጭብጨባ አቀለጡት። ቼ አሜሪካን የሰው ልጅ ጠላት ሲል በፊቷ ወቀሳት። እዚያው ኒውዮርክ ውስጥ ሊገደል ሙከራ ቢደረግበትም እርሱ ግን ሳይፈራ ንግግሩን አጠናቀቀ። ይህ ንግግሩ ቼን የዓለም የጭቆኖች ድምፅ አደረገው። አሁን ቼ የኩባ ሚኒስትር ብቻ አይደለም፣ እርሱ የዓለም አቀፍ አብዮት ምልክት ነው። በ1965 መጀመሪያ ላይ ቼ በድንገት ከሕዝብ እይታ ጠፋ። የት ሄደ? ተገደለ? ወይስ ከፊደል ጋር ተጣላ? የሚሉ ወሬዎች ተናኙ። እውነቱ ግን ሌላ ነበር። ቼ ቢሮ ውስጥ መቀመጥ ሰለቸው። የዓለምን ሕዝቦች ነፃ ሳላወጣ እዚህ በምቾት አልቀመጥም አለ። ፊደል ካስትሮ ለቼ የስንበት ደብዳቤ ጻፈለት። ቼም ለቤተሰቦቹና ለፊደል የሚሰናበትበትን ታሪካዊ ደብዳቤ ጻፈ። ሌሎች የዓለም ክፍሎች የኔን ትሑት እገዛ ይፈልጋሉ። ቼ ፊቱን ተቀይሮ ጸጉሩን ተላጭቶ ሌላ ሰው መስሎ በድብቅ ወደ አፍሪካ፣ ወደ ኮንጎ አመራ። የፓትሪስ ሉሙምባን ደጋፊዎችን ለመርዳትና የአፍሪካን አብዮት ለማከታተል ፈለገ። ነገር ግን ኮንጎ የቼ ሕልም አልነበረችም። በኮንጎ ያገኘው ትልል መንፈስ ደካማ ነበር። ወታደሮቹ አያምኑትም ነበር። ቋንቋው አይገባባም። አየር ንብረቱ አስቸጋሪ ነበር። ከ7 ወራት ከባድ ትግል በኋላ ቼ ኮንጎን በውድቀት ለቆ ወጣ። ይህ ሊሳካ ያልቻለ ታሪክ ነው ሲል በማስታወሻው ላይ ጻፈ። ከኮንጎ በኋላ ቼ ወደ ኩባ አልተመለሰም። በድብቅ ወደ ቼኮስሎቫኪያ ሄዶ ለቀጣዩና ለመጨረሻው ትግሉ ተዘጋጀ። ልቡ ወደ ደቡብ አሜሪካ፣ ወደ ቦሊቪያ አቀና። የላቲን አሜሪካን አብዮት ከቦሊቪያ ተራሮች ላይ ሆኖ ለመቀስቀስ ወሰነ። ነገር ግን ቼ የማያውቀው ነገር ቢኖር አሜሪካ CIA አሁን በደንብ እየተከታተለችው መሆኑን ነው። ሞት በጥላው ስር መሆኑን አላወቀም። ቼ ቦሊቪያ የገባው በህዳር 1966 ነው። ፓስፖርቱ ላይ ያለው ስም አዶልፎ ሜና ጎንዛሌዝ ይላል። ሥራው የኡራጓይ ነጋዴ። መልኩ ፈጽሞ ተቀይሯል። ጸጉሩን ተላጭቷል። ወፍራም መነጽር አድርጓል። ራሱ ፊደል ካስትሮ እንኳን ለመጀመሪያ ጊዜ ሲያየው አላወቀውም ነበር። ቼ የመረጠው ቦታ ናንካህዋዙ የተባለ በደቡብ ምስራቅ ቦሊቪያ የሚገኝ ደረቅና ጫካማ አካባቢ ነው። እቅዱ ቀላል ነበር። እዚህ የሰለጠነ ጦር መፍጠር፣ ከዚያም አርጀንቲናን፣ ፔሩን እና ብራዚልን ነፃ ማውጣት። 2 3 ብዙ ቪየትናሞችን እንፈጥር የሚል መፈክር ይዞ ነበር። ነገር ግን ከመጀመሪያው ቀን ጀምሮ ሁሉም ነገር ተበላሸ። 1 የቦሊቪያ ኮሙኒስት ፓርቲ ክህደት። የማሪዮ ሞንጄ የሚመራው ፓርቲ ቼን ለመርዳት ፈቃደኛ አልሆነም።
ይህ የኛ ሀገር ነው፣ የውጭ ሰው መምራት አይችልም አሉ። 2. የገበሬው እምቢታ። ቼ በኩባ እንዳደረገው ገበሬው ይደግፈኛል ብሎ አስቦ ነበር። ነገር ግን የቦሊቪያ ገበሬዎች የራሳቸው መሬት ስለነበራቸው ከቀድሞ አብዮት የተገኘ ለቼ ግድ አልነበራቸውም። አንዳንዶቹ እንዲያውም ለፖሊስ ይጠቁሙት ነበር። 3. የአሜሪካ አይኖች። CIA ቼ ቦሊቪያ ውስጥ መሆኑን አነፍንፎ ደረሰ። ምርጥ የግሪን ቤሬት ወታደሮችና የCIA ወኪሎችን ወደ ቦሊቪያ ላከ። ቼና 50 የሚሆኑት ታጋዮቹ በወጥመድ ውስጥ ገቡ። መጋቢት 1967 ላይ ውጊያ ተጀመረ። የቼ ቡድን ናሽናል ሊበሬሽን አርሚ ኦፍ ቦሊቪያ በመጀመሪያዎቹ ወራት ጥቂት ድሎችን አስመዝገበ። የቦሊቪያ ወታደሮችን አድፍጠው ገደሉ። ነገር ግን ይህ ድል ጊዜያዊ ነበር። ወታደሮቹ መንገዶችን ዘጉ። ምግብና መድኃኒት መግባት አልቻለም። የቼ አስም በከፍተኛ ሁኔታ ተነሳበት። የሚወስደው መድኃኒት አለቀ። ጓደኞቹ እንደሚመሰክሩት ቼ በፈረስ ላይ መቀመጥ አቅቶት ራሱን ስቶ ይወድቅ ነበር። ነገር ግን መንፈሱ አልተሰበረም። ማስታወሻ ደብተሩ ላይ እንዲህ ጻፈ፣ ይህ ወሳኝ ሰዓት ነው። ወይ እናሸንፋለን ወይ እንሞታለን። በነሐሴ ወር የቼ ቡድን ለሁለት ተከፈለ። አንዱ ቡድን በሙሉ ተደምስሶ አለቀ። ቼ ከ17 ሰዎች ጋር ብቻ ቀረ። በራዲዮ የሚሰሙት ነገር ሁሉ ተስፋ አስቆራጭ ነበር። የቦሊቪያ ጦር እንደ አይጥ እያደናቸው ነው። ጥቅምት 8 1967 እሁድ ጠዋት አንዲት አሮጊት ሴት ፍየሎቿን እየጠበቀች ሳለች የታጠቁ ሰዎችን አየች። ለወታደሮቹ ሄዳ ነገረች። እዚያ ሸለቆ ውስጥ ድምፅ ሰምቻለሁ አለች። በደቂቃዎች ውስጥ 1800 የቦሊቪያ ልዩ ኃይል ወታደሮች ዩሮ ሸለቆን ከበቡ። ቼና ጓደኞቹ በድንጋዮች መሃል ተደበቁ። ውጊያው ተጀመረ። ጥይት፣ የሞርታር ቦምብና የእጅ ቦምብ ይወረወር ጀመረ። ከሰዓቱ በኋላ 1 ሰዓት አካባቢ አንድ ጥይት የቼን ጠመንጃ M1 ካርባይን መታችና ሰበረችው። ሌላ ጥይት እግሩን በትንሹ ከጉልበቱ በታች መታው። መንቀሳቀስ አቃተው። ሽጉጡም ባዶ ነበር። 2 የቦሊቪያ ወታደሮች ጠመንጃቸውን አነጣጥረው ወደ እርሱ መቱ። ቼ እጁን አነሳ። በዚያን ቅጽበት የተናገረው ንግግር በታሪክ ተመዝግቧል። አትተኩሱ፣ እኔ ቼ ጉቬራ ነኝ። ለእናንተ ከሞትኩት ላይ ይልቅ በሕይወት መኖር ዋጋ አለው። ታላቁ አብዮተኛ ተማረከ። እጆቹ ወደ ኋላ ታሰሩ። ቆሻሻ ደምና አቧራ ለብሶ ጸጉሩ ተጨባሮ ግን ራሱን ቀና አድርጎ ቆመ። ወታደሮቹ ቼን ወደ አቅራቢያዋ መንደር ላኢጌራ ወሰዱት። እዚያም በአንዲት ትንሽ የጭቃ ትምህርት ቤት ውስጥ አሰሩት። ቼ በሕይወት የቆየው ለአንድ ሌሊት ብቻ ነበር። በዚያች ሌሊት የቦሊቪያ መኮንኖች ሊያናገሩት ሞከሩ። ቼ ግን ፊታቸው ላይ ተፋ። ሊመቱት ሲሞክሩ የታሰረ እጁን እያወዛወዘ ተከላከለ። አንዲት ወጣት አስተማሪ ጁሊያ ኮርቴዝ ምግብ ይዛለት ገባች። ቼን ስታየው ደነገጠች። ያ ሁሉ ዓለም የሚፈራው ሰው እንዲህ ተጎሳቁሎ ማየት አሳዘናት። ቼ እንዲያ ናት። ይህ ትምህርት ቤት እንዴት የወለል ንጣፍ እንኳን የለውም። የገበሬ ልጆች በዚህ ሁኔታ እየተማሩ የመንግሥት ባለሥልጣናት ግን መርሴዲስ ይነዳሉ። እኛ እየታገልን ያለነው ይህንን ለመለወጥ ነው። ሞት አፍ ላይ ሆኖም አብዮተኛነቱ አልጠፋም። ጥቅምት 9 ጠዋት ከቦሊቪያ ዋና ከተማ ላፓዝ ትዕዛዝ መጣ። ፕሬዚዳንት ሬኔ ባሬንቶስ እና የሲአይኤ ሰዎች ወሰኑ፣ ይወገድ። ቼ መግደል ቀላል አልነበረም። ማንም ወታደር ደፍሮ መተኮስ አልፈለገም። በመጨረሻ ማሪዮ ቴራን የተባለ አንድ ሳጅን በፈቃደኝነት ቀረበ። ጓደኞቹ በቼ ሰራዊት ስለተገደሉበት ለመበቀል ፈልጎ ነበር። ቴራን ጠመንጃውን ይዞ ወደ ክፍሉ ገባ። እየተንቀጠቀጠ ነበር። ቼ ተደግፎ ተቀምጧል። ገዳዩን ሲያየው ቼ ከተቀመጠበት ተነሳ። ቴራን ጮኸ፣ ተቀመጥ!
ቼ ግን ቆመ። አይኑን እያየ እንዲህ አለው፣ ልትገድለኝ እንደመጣህ አውቃለሁ። ተኩስ፣ ፈሪ። የምትገድለው እኮ ተራ ሰው ብቻ ነው። ቴራን አይኑን ጨፍኖ ተኮሰ። ጥይቶቹ የቼን እጅ፣ እግር እና ደረት በሱ። 9 ጥይቶች። ከሰዓት በኋላ የቼ ልብ መምታት አቆመ። ዕድሜው 39 ነበር። የቼ አስከሬን በሄሊኮፕተር ታስሮ ወደ ቫዬ ግራንዴ፣ የስፍራው ስም በኢስፓኒና ነው፣ ተወሰደ። እዚያም በሆስፒታሉ የልብስ ማጠቢያ ክፍል ውስጥ ለጋዜጠኞች ታየ። ፎቶግራፍ አንሺዎች ሲያዩት ደነገጡ። አይኖቹ አልተጨፈኑም ነበር። ፈገግ ያለ ይመስል ነበር። ብዙዎች የክርስቶስን አስከሬን ይመስላል አሉ። ባለሥልጣናቱ ዓለም የቼን መሞት እንዲያምን ፈለጉ። ስለዚህ እጆቹን ቆረጡ። አስከሬኑን ማንም በማያውቀው ቦታ በአውሮፕላን ማረፊያ ስር ቀበሩት። ለ30 ዓመታት የቼ መቃብር የት እንዳለ ማንም አያውቅም ነበር። ነገር ግን የቼ መንፈስ አልተቀበረም። ሲአይኤና የቦሊቪያ መንግሥት ቼን በመግደል አብዮቱን እናጠፋለን ብለው ነበር። የተፈጠረው ግን ተቃራኒው ነው። ቼ ሰማዕት ሆነ። የእርሱ ፎቶግራፍ በዓለም ዙሪያ ተበተነ። ከፓሪስ እስከ ቶኪዮ፣ ከኒውዮርክ እስከ አዲስ አበባ ወጣቶች የቼን ቲሸርት ለበሱ። በ1997 ጡረታ የሮጣ አንድ የቦሊቪያ ጄኔራል ምስጢሩን አወጣ። ቁፋሮ ተካሄደ። እጅ የሌለው አጽም ተገኘ። የቼ ጉቬራ አጽም ወደ ኩባ ሳንታ ክላራ ተመለሰ። እዚያም ፊደል ካስትሮ በተገኘበት በሚሊዮን የሚቆጠር ሕዝብ አጅቦት በክብር አረፈ። ኤርኔስቶ ቼ ጉቬራ። እርሱ ቅዱስ አልነበረም። እጁ በደንብ የተጨማለቀ ወታደር ነበር። ፍርደ ገምድል ነበር። ገትር ነበር። ነገር ግን እርሱ ለሚያምንበት ነገር እስከ መጨረሻው የሄደ ሰው ነበር። ምቾትን ንቆ፣ ስልጣንን ትቶ፣ ለሌሎች ነፃነት ሲል በባዕድ አገር የሞተ ሰው። ዛሬም ድረስ አንድ ሰው መብቱ ሲነካ፣ አንድ ሰው ኢፍትሐዊነት ሲሰማው እጁን ወደ ላይ አንስቶ ሲጮህ፣ በዚያ ሰው መንፈስ ውስጥ ቼ አለ። ምክንያቱም ቼ ሰው ብቻ አልነበረም፣ እርሱ የአብዮት እስትንፋስ ነበር።